አብርሃም ዛሬ ደስታዬ ቀን ነው። ሁኔታዎች እንዲያሳስቱ አትፍቀድላቸው። ተሳስቶ እኮ ሊሆን ይችላል። ስህተት የሚባል ነገር የለም። ምን ሆነሽ ነው? ተወኝ በቃ። ከኔ ምንድን ነው የምትፈልገው? በቃ ይበቃ። አይበቃም። ለምንድን ነው እንደዚህ ሰዓት የምትሆኚ? ከመልክሽ ጋር እኮ አይደል። እንዳንተ አይነት ጅላጅሎ እንዴት እንደምጠላ አቷሺ። በሰው ተናደሽ ነው? ዲና ናት ያናደደች። በቃሽ። አሁን እንኳን ውሸት ላለመናገር ሞክር። ካዲ ማትረባ ሰው ነህ። ዛሬ የደስታዬ ቀን። ማንም ሰው የትም አይሄድም። አንቺ ከዛ ልጅ ጋር ምንድን ነው ያለሽ? እኔስ ነገሮች እንደምንም ብዬ ወጣሁ። ልደውልልሽ ስል ነው የመጣሽው? በሰላም ነው የጠፋሽው? አባቴ ቆይ ነው ያላቀርተ ምን ነው ልዩዬ? ስላየሽኝ የደነገጥሽ ትመስያለሽ። ኧረ አልደነገጥኩም። ደግሞ እንዴት ነው ያማረብሽ? ከዚህ በፊት እንደዚህ ቆንጆ ነበርሽ እንዴ? አመሰግናለሁ። ምን ነው ልዩ? ችግር አለ እንዴ? አረ የለም። ቆይ ግን እንዴት መጣክ? ናፍቀሽኝ። ከዛን ቀን በኋላ እኮ አልተገናኘንም። ብደውልልሽም ስልክ አታነሽም። ብዙ ጊዜ ደውዬልሽ ነበር። እኔማ ረስተሽኛል ብዬ እያሰብኩ ነበር። ለምን ረሳለሁ? ምን ይታወቃል፣ አዲስ ነገር ተፈጥሮ ሊሆን ይችላል ብዬ ነው። የምን አዲስ ነገር እንዴ? አረ ልዩ ስቀልድ ነው፣ አታምሪ። እኔ እንደዚህ አይነት ቀልድ አልወድም። ሁለተኛ እንዳትቀልድ። ይሄንንም በጣጥሰሽ እንደማጥዩ ተስፋ አደርጋለሁ። ልክ እንደዚህ አበባን ያማረብሽ። አመሰግናለሁ። ግን አሁን በቃ መሄድ አለብኝ። እንዴ ወዴት? አንቺ ጋር እኮ ነው የመጣሁት። አንቺን ፈልጌ ነው የመጣሁት፣ አብረን ጊዜ እንድናሳልፍ። በዛ ላይ ደግሞ ዛሬ የማወራሽ ነገር አለ። ማለቴ ስለ እኔና ስለ አንቺ። ስለ ሁለታችን ምን? ልዩዬ፣ እሱን እዚህ አይደለም የምናወራው። እንደውም እንደዚህ አምሮብሽ ለምን ምሳ አልጋብዝሽ? የሆነ የማውቀው በጣም ቆንጆ ቦታ አለ። ይቅርታ ሙልጭ፣ አልችልም። ሳብዬ ማምጣት አለብኝ። ቻው። ልዩ ምን ሆናለች? የኔና የሷ ነገር እኮ የተቀየረ መስሎኝ ነበር። ያው ነው እንዴ?
ዛሬ ደስታዬ ቀን ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ለውዷ ባለቤቴ ውድ ስጦታ ለውዲቷ በጣም አመሰግናለሁ። ምን ይሁን አንተ መቼም በስጦታ ትታማ በደንብ እንጂ ምንም ቢሆን ግን አመሰግናለሁ። አንተ ብቻ ለኔ ስጦታዬ ነህ። ደግሞ የምን ካርቶን ነው? ደግሞ የምን ወረቀት ነው? እኔ አላምንም። ቤቱን ብቻ በስሜ አዙረህ እንዳይሆን። አንተ እብድ! ምንድን ነው የፈረምከው? እዩ የኔ ፍቅር። ምንድን ነው አባቴ? በደስታ ብዛት እኮ ማየት ፈራው። ምንድን ነው የኔ ፍቅር? የምርመራ ውጤትሽ። ለንግድ ሱቅ ፈላጊዎች በሙሉ መልካም ዜና ከቴምር ፕሮፐርቲስ ይዘንላችሁ መተናል። ድርጅታችን ቴምር ፕሮፐርቲስ በቡልጋሪያ ሳይታችን ላይ ከ2.6 ሚሊዮን ብር ጠቅላላ ዋጋ ጀምሮ እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ በተጨማሪም በሳር ቤት አደባባይ አዳምስ ህንፃ አጠገብ ላይ ከ2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ለእናንተ ለደንበኞቻችን በድጋሚ በታላቅ ቅናሽ ለሽያጭ ይዘንላችሁ ቀርበናል። ልብ ይበሉ፣ እነዚህ የንግድ ሱቆቻችን ላይ በኔት ኤሪያ ብቻ የምናስተናግዳችሁ ሲሆን ከዚህ በተጨማሪ እስከ 10% ቅናሽ 100% ለሚከፍሉ ደንበኞቻችን አመቻችተናል። ለበለጠ መረጃ እንዲሁም ለሳይት ጉብኝት ከታች ባለው ስልክ ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የምርመራ ውጤትሽ። አባቴ የምን ምርመራ? እኔ እኮ ምንም አይነት ምርመራ አላደረኩም። አዎ አንቺማ አላደረግሽም። ለምን ታደርጊያለሽ? ውጤቱን ታውቂው የለ እንዴ? እኔ ነኝ ያስመረመርኩሽ። የውሻ ልጅ ገምቼ ነበር። ፍሬው ያማረ ዘር እንዲበዛለት እርጉዝ ነኝ። አባት ደስ ይለዋል ልጅ ሲወለድለት። አባቴ ውሸት ነው። እኔ እናንተን ለማጣላት ሆን ተብሎ የተሰራ ሴራ ነው። ውሸት ነው አባቴ። እኔ እርጉዝ ነኝ። ዝም በይ! በቃሽ! አሁን እንኳን ውሸት ላለመናገር ሞክር። ዝም በይ! ምን በደልኩሽ? ምን አሳጥቼሽ ነው እንደዚህ በስሜት የቀለድሽው? አባቴ ውሸት ነው። ውሸት ነው። ዝም በይ! ከጠላሁሽ በላይ እንድጠላሽ አታድርጊ። ፊት ለፊትሽ ማስረጃ አምጥቼ ልትዋሽኝ ትፈልጊያለሽ? እስከ ዛሬ የኖርነው ህይወት በሙሉ ውሸት ነበር ማለት ነው?
ተሳስቶ እኮ ሊሆን ይችላል። ስህተት የሚባል ነገር የለም። ጠዋት በፍጹም አልታመምኩም ነበር። አንቺን ለማስመርመር የፈጠርኩት ዘዴ ነው። ዶክተሩ ወንድሜ በይው አብሮ አደጌ ነው። እሱ በፍጹም ሊሳሳት አይችልም። የዶክተሩ ውጤት ብቻ አይደለም፣ በራስሽ ሽንት እኔው ራሴ መርምሬሽ አረጋግጫለሁ። ዲና በቃሽ። በፍጹም ለመዋሸት እንዳትሞክሪ። ተስፋ ቁረጪ። አባቴ አንዴ ላስረዳ። እኔ ፈልጌ አልነበረም። በጣም ጥሩ። አሁን አመንሽ ማለት ነው? እንዳትነኪኝ። ልቤን ሰብረሽው። ደስታዬን ነው ቅዠት ያደረግሽው። ለአንድ ሰከንድ እንኳን እንደዚህ አይነት ውሸት ትዋሽኛለሽ ብዬ አስቤ አላውቅም። አንቺ አሁን ሚስቴ ነሽ። ቆይ እውነቱ ላይ ባልደርስበት ምን ልታደርጊ ነበር? የሌላ ሰው ልጅ ልታሳቅፊ? ዲና፣ የሌላ ሰው ልጅ ልታሳቅፊ ነበር? ምን አድርጌሽ? ምን በድዬሽ ነው? ምን አድርጌሽ ነው እንደዚህ በስሜቴ የቀለድሽው? ቆይ አንቺ ምን አይነት ሰው ነሽ? እኔ አንድ ቀን ባለመውለዳችን ተናግሬሽ አውቃለሁ? ካልወለድሽ ብላ የምታስቸግርሽ አማች አለችሽ? ለምንድን ነው እንደዚህ ያደረግሽው? ይቅርታ አትበይኝ። ገለሽኛል እኮ። በምን ነው ይቅርታ የማደርግልሽ? የሞተ ሰው ይቅርታ ያደርጋል እንዴ? አትንኪኝ፣ አትንኪኝ። አንቺ ይቅርታ ለመጠየቅ ምንም መብት የለሽም። የተጸጸተ ሰው ነው ይቅርታ የሚጠይቀው። የምርመራ ውጤት መጥቶለታል። አሁን ራሱ ልትዋሽኝ እየሞከርሽ ነበር። ዲና፣ ቆይ ምን አድርገሽ ነው እንደዚህ ክፉ የሆንሽብኝ? ምን በደልኩሽ? ቆይ ምን አድርገሽ ነው እንደዚህ የተጫወትሽብኝ? ስላመንኩሽ፣ በወደድኩሽ፣ ባከበርኩሽ። እኔ ሚስቴ ናት ብዬ ነበር የማስበው። ለካ አንቺ እንዳሻንጉሊት ስትጫወቺብኝ ነበር ይኖርሽ። ማርኮ፣ አንተ ይህንን ታውቅ ነበር? አላውቅም። እኔም ስሰማ በጣም ነው የደነገጥኩት። ቆይ እህቴ፣ እንዴት እንደዚህ ታደርጊያለሽ? በጣም ነው ያፈርኩብሽ። ያንቺ ወንድም ከመሆን
ብሞት ይሻለኝ ነበር። አዋርደሽኛል። እኔማ አጎት ልሆን ነው ብዬ ጠብቄ ነበር። አንቺ ግን ሁላችንንም አዋረድሽን። ወንድሜ እንደዚህ አይነት ሰው ነው? በእኔ ፊት ሲዋሽ ትንሽ እንኳን አያፍርም? እቺ ሴት ማናት? ምኑ ናት? ተባብሮ ይህን ሰውዬ ምን ሊያደርጉት ነው? ወንድሜ በእውነት አንተ በጣም ጀግና ነህ። እኔ ቀድሜ አውቄ ቢሆን ኖሮ እሷንም ገድያት የኔም ህይወት ይበላሽ ነበር። ወዴት? ልቀቀኝ! ሁላችሁም እኔ ላይ ነው የምትፈርዱት። መጥፎ ነኝ። ብቻ የሉንበት። ልቀቀኝ! ተወኝ! የትም አትሄጂ። ዛሬ እኮ የደስታዬ ቀን። ይሄ ሁሉ ፕሮግራም አዘጋጅቼማ ፕሮግራሜ ሳያልቅ የትም አትሄጂ። ልቀቀኝ! ልቀቀኝ! ዛሬ የደስታዬ ቀን። ማንም ሰው የትም አይሄድም። ልጄን እያሰብኩ መደሰት እፈልጋለሁ። በሉ እንጂ በሉ ተደሰቱ። ፍሬው ያማረ ዘር በሉ እንጂ እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። ጎበዝ ማርኮ፣ አሁን ከእህት ጋር ሳይሆን ከእውነት ጋር እንደሆን ካምኛለሁ። ፍሬው ያማረ ዘር እንዲበዛለት በቃችሁ! አባት ደስ ይለዋል ልጅ ሲወለድለት። ይበቃችኋል! ልቀቀኝ! ፍሬው ያማረ ዘር ልቀቀኝ! እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። ይበቃል! በቃ! ይበቃል! አይበቃም! አይበቃም! የተጫወትሽብኝን ያክል እጫወትብሻለሁ። አይበቃም! ልዩ ምን ሆነሻል እንዴ? ቃስ በይ እንጂ ልቤ ልተፋው እኮ ነው። ይቅርታ የኔ ቆንጆ፣ እኔን እሺ፣ ይቅርታ። ቆይ ማን ያናደደሽ? ማንም። አትዋሺ። በሰው ተናደሽ ነው? ዲና ናት ያናደደችሽ? አይደለችም የኔ ቆንጆ። ልይዬ አትዋሺ። ስትናደጅ አውቃለሁ። ካልሆነ አባቢን ነው የምጠይቀው። እሺ በቃ የሆነ ጉረኛ ሰውዬ ነው። ጉረኛ ሰውዬ? አንቺ አታውቂውም፣ ግን የሆነ በጣም ጉረኛ። ደግሞ እኔ ጉረኛ ሰው እንደማልወድ ታውቂያለሽ አይደል? ቆይ ደግሞ ጉረኛ መሆን ጥሩ ነው? አይ አይደለም፣ ሁሉም ሰው እኩል ነው። ከአፈር የተሰራ ወደ አፈር የሚመለስ ሰው አይጎርርም እኮ። ጎበዝ የኔ ጣፋጭ። በይ በቃ አሁን እናትሽ ጋር እንሂድ። እናቴ ጋር? እሺ፣ በጣም ናፍቃኝ ነበር። እሺ፣ ግን ደግሞ ሳብዬ አንቆይም። እሺ፣ ቶሎ ነው የምንመለሰው። እሺ፣ ችግር የለም።
አባቴ ረሳኸኝ አይደል? ታውቃለህ፣ እኔ ግን በጣም ነው የምወድህ። ከአንተ ጋር ያሳለፍኳቸው ውብ ጊዜያቶች መቼም ከአይምሮዬ ልፍቃቸውም አልችላቸው ውብ ትዝታዎቼ ናቸው። እንደ ድሮ በጣም አድርጌ አፈቅርሃለሁ። ግን አባቴ ፍቅር አይቀንስም እንዴ? ይሄ ሁሉ ዓመት ከኔ ተለይተህ ራሱ ልክ እንደ ድሮ ነው በጣም አድርጌ የማፈቅር። ስላንተ ማሰቤን ለሰከንድም ቢሆን አቁሜ አላውቅም። የኔ ልጅ ደህና ነሽ አይደል? ቀጣይን ከጨረስክ አሁን መሄድ እችላለሁ? ገና ነው፣ ገና ብዙ ይቀራል፣ አልጨረስንም። ከሚገባው በላይ ጎድተኸኛል። እኔ ከዚህ በላይ አልችልም። ማን? አንቺ? ገና ምን ሆንሽና? የቀረ ካለ አንቀ መግደል ትችላለህ። እኔ ግን ከዚህ በላይ አልችልም። ነይ ዲና ነይ። ንቀት ነው። አብርሃም ይበቃሃል። ገና ነው፣ ገና ይሄ ጅማሬ ነው። ራስን እየጎዳህ እኮ ነው። እንደዚህ በማድረግ ምንም መፍትሄ አታመጣም። መፍትሄ እንዳልሆነ ማውቃለሁ። ያንን ማድረግ ቀላል አይደለም፣ ግን የግድ አደርገዋለሁ። አብርሃም፣ ልብ ጥሩ እንደሆነ አውቃለሁ። ሁኔታዎች እንዲያሳስቱ አትፍቀድላቸው። ለራስና ለልጅ ለሳቤላ አስብ። ያኔ ነው ትክክለኛ ነገር የምታደርገው። መቼስ የምልህ ይገባሃል። አዎ በደንብ ገብቶኛል። አመሰግናለሁ። ምንም አይደል። አይዞህ፣ ብቻህን አይደለም። እሺ፣ አመሰግናለሁ። እኔ ምልሽ ልዩዬ፣ ምን ተገኝቶ ነው ቆይ እንደዚህ ያማረብሽ? ምንም። እሺ
እማዬ እንዴት ነኝ? የኔ ውድ ልጅ እንዴት እንዳማረብሽ! ዛሬ እኮ አንቺም ልዩም ልዕልት መስላችኋል። ነይ እስኪ በዚህ ጋር ነይ። ያምራል። የኔ ልጅ የምር ውብ እኮ ነሽ። ባንቺ ወጥቼ ነው። አይ እኔ እንኳን እንዳንቺ ሩብ ያህል እንኳን ቆንጆ አይደለሁም። ባይሆን በአባትሽ ነው የወጣሽው አይደል? አረ እኔ በሁለታችሁ ነው የወጣሁት። እሺ በቃ የኔ ውድ ልጅ ልዩዬ፣ አሁንም በዛ ጉረኛ ተናድሻል? ማን ነው ቆይ ይሄ ጉረኛ ልጅ? ማንም። ሳብዬ ዝም ብላ ነው፣ አትስሚያት። እንዴ ልዩዬ፣ መዋሸት ጀመርሽ እንዴ? ቅድም ስንመጣ የሆነ ጉረኛ እናድደኝ ብለሽኛል ነበር። ማን ነው ቆይ ይሄ ጉረኛ ልጅ? ሳብዬ እንሂድ አይደል? በቃ ረፍዷል። ልዩዬ ትንሽ እንቆይ። ሳብዬ ስንመጣ ምን ተባብለን ነበር? ቶሎ እንመለሳለን አላልኩሽም? ልዩ ቆይ አልገባኝም። ከኔ መደበቅ የፈለግሽው ነገር አለ? አረ የለም። ሳብዬ ተነሽ፣ በቃ እንሂድ። አሜን። በጣም ወጥሻለሽ። ቆይ ዛሬ ቻው አልባልም? ቻው ማርዳ። እሺ አንተ ውሻ ከሃዲ ነህ። ልክ እውነቱ ሲወጣ ጠብቀህ ትከዳኛለህ። ምን ልታደርግ ነው የመጣኸው? ሂድ ውጣልኝ፣ ውጣ። ከምንም በላይ የጎዳኝ ደግሞ ያንተ ሁኔታ ነው። ቆይ ዲ አውቃለሁ እንድል ጠብቀሽ ነበር እንዴ? ዝም በል ከሃዲ። ድሮም ነገሮች ሲበላሹ ጥለህ መሸሽ እንደምትወድ አውቅ ነበር። አሁን ድምፅህን መስማት አልፈልግም። ውጣልኝ፣ ውጣልኝ። ማትረባ ሰው ነህ። ይብላኝ ላንተ። እኔስ ነገሮችን እንደምንም ብዬ ይወጣዋለሁ። አንተ ግን ያለ እኔ እዚህ ቤት እንዴት እንደምትቆይ እናያለን። ከሃዲ ነህ። ውጣልኝ። አሁን ድምፅህን መስማት አልፈልግም። አይንህንም ማየት አልፈልግም። አሁን ውጣልኝ። የኔ ፍቅር ቆይ ሁሉንም ነገር አውቃለሁ ብዬ ሁለታችንም ችግር ውስጥ እንገባ ነው እንደፈለግሽው? ውጣልኝ፣ ውጣልኝ። ድምፅህን መስማት አልፈልግም። ውጣልኝ። እኔ አንተ እርዳታ አያስፈልገኝም። እሺ ልቀቀኝ። እንደ ሌላ ሴት መስዬ ከሆነ በጣም ተሳስተሃል። እሺ
እንደ ሌሎች ሴቶች እንዳሉንሽማ በደንብ አውቃለሁ። አትሳሳት። ስለኔ ምንም የምታውቀው ነገር የለም። ለምንድን ነው እንደዚህ እሳት የምትሆኚ? ከመልክሽ ጋር እኮ አይደል። እንዳንተ አይነት ጅላጅሎ እንዴት እንደምጠላ የእህቴ ቤት ነው ብለህ ስትሞላፈጥ ዝም የምልህ እንዳይመስለሽ። የእህቴ ቤት? ስለኔ ማጣራት ጀመርሽ እንዴ? ልቀቀኝ ጅል። የሚሞት ሰው ጥለሽ ልትሄጂ ነው? የሚሞት ሰው? ሁሉም ሰው አንድ አይነት ነው፣ ጥሎ የሚሄድና ከሃዲ። እንዳንቺ አይነቱ ደግሞ የሰውን ማንነት ሳያውቅ እንዲሁ የሚፈርድ። ለሰከንድ ጥሩ ብትሆኑ የስንት ሰው ይታተርፉ ነበር። እኔ እንኳን ልገላገላችሁ። ምን እያደረክ ነው እዝራ? ምን እየሰራ ነው? ያመሃል እንዴ? ትወድቃለህ እኮ። ውረድ ከሱ ጋር ራስን አደጋ ላይ አጣል እባክህ። ምናልባት አንድ ምን ሆነ ነው ብለሽ ጠይቀሽም ቢሆን ኖሮ ይሄ ነገር አይፈጠርም ነበር። የጅል ውሳኔ አትወስን። በዚህ ምንም ነገር አትቀይርም። እዝራ ውረድ፣ ውረድ። ልብሽ መጥፎ እንዳልሆነ አውቄ ነበር። ስትጨነቂልኝ ስላየው በጣም ደስ ብሎኛል። ቻው። ቀልድ እኮ ቀልድ አታውቂም። በጣም ነው የደነገጥሽው። ለአንድ ጅል ይሄን ያህል መደንገጥ አስፈላጊ ነው ብለሽ ራስሽን ግን ጠይቀው። አባቴ አጥፍቻለሁ፣ ይቅርታ አድርግልኝ። አጥፍቻለሁ አልኩ አይደል እንዴ? ይቅርታ አድርግልኝ። እንዴ ወዴት ነው የምትሄደው? ጥላዬን ሳሎን ልተኛ ነው? አንተ ምን አጠፋ? መተኛት ካለብኝም እኔ እተኛለሁ። ሳሎን እተኛለሁ ነው አይደል ያልሽው? ውጪ ተኝ። እሺ እተኛለሁ፣ ግን አንድ ነገር እወቅ፣ ሁሌም እወዳለሁ። ከዛ ልጅ ጋር ምንድን ነው ያለሽ? ከየቱ ልጅ ጋር? እንዳልገባሽ አቱኝ። ቅድም ከአዲሱ ልጅ ጋር ስትያየች እዚህ የመጣሽበትን ዓላማ ረሳሽው እንዴ? እኔ ዓላማዬን አልረሳሁም። አንተ ነህ እንጂ የረሳኸው። ስሚኝ አንቺ ደነስ፣ ትሰሚኛለሽ? አንቺ ደነስ፣ ከዚህ በኋላ ከዛ ልጅ ጋር ባይሽ ትምህርትሽንም ሆነ የእናትሽን ሕክምና አልሽው። እዚህ ያመጣሁሽ እንድትጠቅሚኝ እንጂ ከጎረምሳ ጋር እንድትቀመጭ አይደለም። ማንም ቢሆን እንዳንቺ አይነቷን ተራ ዳለቁ ነገር የሚያስባት የለም። ለሱ መጫወቻው ብቻ ነሽ። ምን አለ ትምህርትሽን እንኳን ጨርሰሽ ያቺ በሽተኛ እናትሽን ብትጦሪያት። ትሰሚያለሽ? ያቺ በሽተኛ እናትሽን ተምረሽ መጦር መፈልግ ከሆነ እንደዚህ አይነት ጨዋታሽን አቁ። ሁለተኛ ከሱ ጋር እንዳለሽ ገባሽ? እንዳይደገም። እሺ
ሜርሲ ምን ሆነሽ ነው? ተወኝ በቃ። ከኔ ምንድነው የምትፈልገው? ለራሴ በጣም ብዙ ችግር ያለብኝ ሰው ነኝ። ተደረበ ህይወቴን አታመሰቃቅለው። ቆየት ታውቀኛለህ። ለምንድነው የምትከታተለኝ? ትሰማኛለህ? እኔ እዛ እንደፈለክ የምትቀያይራቸው አይነት ሴት አይደለሁም። ድጋሚ አጠገቤ እንዳትደርስ። እንዳትነኪው። ይሄ ከውዷ ባለቤት የተሰጠኝ ውድ ስጦታዬ ነው። ካሁን በኋላ እዚህ ነው የሚቀመጠው። አንቺም ሆንሽ ሌላ ሰው ይህንን ነገር አንስታችሁት ወይ ሰማንያችንን እንደቀደድሽ ቁጠሪው። እንደዚህ አትጫወትብኝም፣ እንደዚህ አትጫወትብኝም። አባቴ አውቃለሁ አጥፍቻለሁ፣ ግን የሚስትህን ገበና አደባባይ ላይ ልታወጣው ነው? ጨርሻለሁ። አባቴ አናግረኝ እንጂ። ይሄ ሰውዬ ሊያሳብደኝ ነው እንዲያሳሙ
ቆይ እንዳብድ ነው የምትፈልገው? በዛ ደስታ ታገኛለህ? ላጣ ስለማልፈልግ እኮ ነው ያወሸው። ቆይ ይህ ሁሉ በደል እኔ ይገባኛል? ሚስት እኮ ነኝ። እኔ ተዋረድኩ ማለት አንተም ተዋረድክ ማለት ነው። ለሰው የሚራራ ልብ ነበረ። ቆይ አሁን ምን ቀየረ? ውዷ ባለቤቴ ለልጃችን እኮ ልብስ ገዛሁላት። ይሁን አያምርም? ትሽ ምን አይነት ማረባ ነኝ። ለካ ወንድ ይሁን ሴት አላወቅኩም። አውቄሽ የኔ ምርጫ ወንድ ስለሆነ ነው የወንድ ልብስ የገዛሁት። ምን ነው ሴት ናት እንዴ? በቃ አባቴ በቃ። ሴት ከሆነች ሌላ ገዛላታለሁ፣ ችግር የለውም። በቃ ይበቃል አባቴ። ልጄን እስከማየው ትዕግስት አጥቼ ነበር። እንዴት እንደተሰበርኩ አንቺ አይገባሽም። ምን እንደተሰማኝ በፍጹም አይገባሽም። ምክንያቱም አንቺ ራስ ወዳድ ነሽ። ራስ ወዳድ፣ በጣም ራስ ወዳድ ነሽ። በቃ ይበቃል። አይበቃም፣ አይበቃም። በቃ ይኸው በቃ ወጣሁ። አረ ጨርሻለሁ። በቃ መውጣት ብቻ ነው የቀረኝ። እሺ ማታ ምንም ነው እንደዛ የጮኩበት። የማርኮን ንዴት እሱ ላይ መወጣት አልነበረብኝም። በጣም ነበር ያስደነገጥኩት። ለነገሩ እንዴት አይደነግጥ እንደዛ ጮክበት። እንዴት አደርክ? እንዴት አደርሽ? በነጠላ ደግሞ ማታ ትንሽ ተናገርኩ መሰለኝ። ይቅርታ መሰለኝ። አላመንሽበትም? ተናድጄ ስለነበረ ነው። ይቅርታ። አሁንም እኮ ተናደሻል። ይሄ ቆንጆ መልክሽ ይበላሻል፣ ታረጃለሽ። ዞር በል። እየመጣ ነው። እሺ። ነጭ ጫማና ሰማያዊ ሱሪ በጃኬት ነው የለበሰው። እሺ። ለሌላ ጊዜ ራስሽን ማጥፋት ከፈለግሽ ደም ስርሽን በደንብ መቁረጥ እንዳትረሺ።
ለንግድ ሱቅ ፈላጊዎች በሙሉ መልካም ዜና ከቴምር ፕሮፐርቲስ ይዘንላችሁ መተናል። ድርጅታችን ቴምር ፕሮፐርቲስ በቡልጋሪያ ሳይታችን ላይ ከ2.6 ሚሊዮን ብር ጠቅላላ ዋጋ ጀምሮ እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ በተጨማሪም በሳር ቤት አደባባይ አዳምስ ህንፃ አጠገብ ላይ ከ2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ለእናንተ ለደንበኞቻችን በድጋሚ በታላቅ ቅናሽ ለሽያጭ ይዘንላችሁ ቀርበናል። ልብ ይበሉ፣ እነዚህ የንግድ ሱቆቻችን ላይ በኔት ኤሪያ ብቻ የምናስተናግዳችሁ ሲሆን ከዚህ በተጨማሪ እስከ 10% ቅናሽ 100% ለሚከፍሉ ደንበኞቻችን አመቻችተናል። ለበለጠ መረጃ እንዲሁም ለሳይት ጉብኝት ከታች ባለው ስልክ ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።